ይፋዬ ቀብራራው ማለት ነው። የሩትዬ መከታ ማለት ነው። እንወዳለን እናከብራለን። ለምን መሰለህ እንደዚህ ያልኩክ ማለት ነው። ወንድምን ትተክ ወንድም ስተተኛ እንደሆነ ስተት እንዳለበት አምነክ ከሩትዬ ጎን ስለሆንክ ከሩትዬ ጎን ስለቆምክ እኔ ዛሬም ነገም እወዳታለሁ። ሩትዬ ላይ መቼም አልቀየርባትም። የመጣውበትን አረሳም እንደሌሎቹ ብላ የተናገርከውን ቃል መቼም አረሳውም ማለት ነው። ምክንያቱም የመጣበትን የተነሳበትን የሚረሳ ሰው አይደለም። ወንድምክ እንግዲህ የመጣበትን ወይም ደግሞ የተነሳበትን አንድ ቀን ታስታውሳላችሁ። ሩትዬ ተቀጣጠሩና መጣች ማለት ነው። ቪዲዮ እየሰራውና አብርሃም ደግሞ ፕራንክ ሊያረጋት ፈልጎ የሆነ ቆሻሻ ልብስ የተበጣጠሰ ልብስ ምናምን ለብሶ ነበር የጠበቃት። ልብሱ ይሸት ነበር ምናምን እሱ እንደተናገረው ማለት ነውና ሩትዬ ግን ምንም ሳትጸየፈው ሄዳ ነበር። ልክ እንደሌላ ጊዜ ቅፍ ያደረገችው የሳመችው ምናምን። በኋላ ላይ ግን እንዴት እንደዚህ ትሆናለህ? እንዴት እንደዚህ ሰው እኮ እንትን ይላል ምናምን ብላ ልብሱ ልትቀይርለት ወይም ደግሞ እንዲቀይር ስትነግረው ነበር። ግን አልተጸየፈችም። አንዳንድ ሴቶች ቢሆኑ አሁን ሄርሜላ ባለፈው ምንድነው ያለችው? ከበደከኝ አለች ማለት ነው። እጁን ትከሻ ላይ ብቻ ስላረገባት ከበድከኝ አለችውና ሌላ ነገር ቢመጣ ደግሞ እሷ ጥላው ትሄዳለች። ለአንድ ደቂቃ ከሱ ጋር አትሆንም። ሩትዬ ግን ብዙ ነገርን አልፋ ብዙ ነገርን ችላ ነው እስከዛሬ ድረስ አብሮ የቆዩትና ይሄን ነገር ደግሞ ምን ልላችሁ ፈልጌ ነው መሰላችሁ? ሩትዬ የሆነችለትን ሩትዬ ከሱ ጋር የሆነችው ነገር ማንም ሴት ልትሆን አትችልም። ማንኛውም ሴት ልትችለው አትችልም። አብርሃም እንድላችሁ ፈልጌ ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብትትርፍርፍ ይበልልኝ። እኔ ውድ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ እንግዲህ ምን ልላችሁ ፈልጌ ነው የመጣሁት። ኤፋዬ በጣም ትልቅ ሰው ሆነ፣ በጣም እናከብራለን። ትላንትና ሲናገር ነበረ አንተ የሰውን ወሬ እየሰማክ ብቻ ነው እንደዚህ የምታደርገው፣ በራስ አትተማመንም። ለምን በራስ አትተማመንም? በሰው ለምን ትመራለህ? ብሎ ታናሽ ወንድሙ ታላቅ ወንድሙ ሲመክረው ነበርና እንደዚህ አይነት በሳል የሆነ ትልቅ ሰውም አለ ልላችሁ ፈልጌ ነው ቤተሰብ